ለምሳሌ ከቁርአን አንድ ሐሳብ ለኛል ሱራ 32 ቁጥር 13 ላይ በሻን ኖሮ ለነፍስ ቅንነቷን ወይም እምነቷን በሰጠናት ነበር፣ ግን ከሰዎችም ከጋኔኖችም የተሰበሰቡ ሆነው ገሃነምን እሞላለሁ ማለት ቃሉ ተረጋግጧል። أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وآله وسلم أما بعد فالسلام عليكم ورحمة الله وبركاته ودنا يتكبراتشو مسلم وندموچنا اهتوچه እንደምን ሰነበታችሁ ያው የሰማችሁት አጠቃላይ ሐሳቡ የተነሳው በሱረቱ ሰጅዳ 32ኛ ሱራ አንቀጽ 13 ላይ ያለውን ሐሳብ በተመለከተ ነው። ኢንሻአላህ አላህ ፍቃዱ ከሆነ ለዚህ ለተሳሳተ ግንዛቤ ወይንም ደግሞ ብዥታ ለመፍጠር በተሞከረው ጉዳይ ላይ በሶስት ወይም በአራት መንገዶች ምላሽ እንሰጣለን። የመጀመሪያው ምላሽ ጥቅላዊ የሆነ ይሆናል። ጥቅላዊ መልሱ ምንድነው? አንቀጹ በአጠቃላይ የሚያወራው ስለ ካህዲያን ነው። ስለ አመፀኞች በዕለተ ትንሣኤ ስለተዘጋጀላቸው ድግስ ነው። አላህ ሰዎች በራሱ ምርጫ በራሱ ፍቃድ አስገዳጅ ሆኖ ላሳምናቸው ቢል ኖሮ ምንም እንደማያቀተው በመግለጽ ነገር ግን መጀመሪያውኑ አመፀኞችን ለመቅጣት ከሱ ዘንድ የተረጋገጠ ቃል ስላለ ለዛ ቃሉ ሲል አመፀኞችን በእሳት እንደሚቀጣ ነው እንጂ የሚናገረው ጀሃነም እሳትን ሊሞላላት ቃል ስለገባላት እሷን ለመሙላት ሲል ከሰውና ከጂኒ ያገኘውን እያነሳ እዛ ውስጥ ይከተል ነው የሚል ከናካቴው ሐሳብ የለም። ይሄን ይበልጥ ለመረዳት ወደ ዝርዝር ሐሳቡን ገባና ከቁጥር 10 ጀምረን እንመልከተው። ምን ይላል ጌታችን በሱረቱ ሰጅዳ ምዕራፍ 32 ከቁጥር 10 ጀምሮ ወቃሉ እንዲህ አሉ ይላል። አሁን ከሃዲዎች መሆናቸውን ከኮንቴክስቱ ትረዳላችሁ። አኢዛ ضللنا في الارض እኛ በመድር ላይ ከጠፋን በኋላ ይላሉ ሞተው በመቃብር ዓለም ገብተው ከበሰበሱ በኋላ ማለት ነው። አኢና ለፊ ኸልቅ ጀዲድ አዲስ ፍጥረት ሆነን የምንቀሰቀስ ነን ይላሉ። አማኝ መቼም ትንሣኤ እንዳለ ያምናል ይቀበላል። ከሞትኩ ከበሰበስኩ በኋላ አልቀሰቀስም የሚለው ማን ነው? ከሃዲ ነው። ጌታችን ምን አላቸው? በልሁም ይልቁኑ እነሱ ቢሊቃኢ ረቢሂም ካፊሩን ጌታቸውን በመገናኘታቸው ከሃዲዎች ናቸው። አያምኑ ነገ ጌታችን ፊት እንቆማለን ሂሳብ እንደረጋለን የሚለውን አይቀበሉም። ቁል በላቸው የተወፋኩም መለኩል መውት الذي ወኪለ ቢኩም በእናንተ ላይ የተወከለው የሞት መልአክ ይገላችኋል በላቸው። መልአክ ሞት በተወሰነው ቀን ላይ መጥቶ ሩህ እንደሚወስድ እንደሚገድል ይናገራል። ከዛስ ثم الى ربكم ترجعون ከሞት በኋላ ደግሞ ወደ ጌታችሁ ትመለሳላችሁ። ወለው ተራ ብታይ ኖሮ ይላል። አሁን አስተውሉ በደንብ ኢዚል ሙጅሪሙና ናኪሱ ሩኡሲሂም እነዚያ አመፀኞች ራሶቻቸውን አንገቶቻቸውን ያቀረቀሩ ሆነው عند ربهم በጌታቸው ዘንድ ምን ይላሉ? ረበና ጌታችን ሆይ አብሰርና ሁሉን ነገር አሁን አይተናል ተገልጾልናል እያሉ ነው። ወሰሚዕና ሰምተናል። ስለዚህ ፈርጅዕና አንዴ ወደ ምድር ዓለም መልሰን ነዕመል ሷሊሃ መልካም ስራ ሰርተን አማኝ ሆነን እንምጣ። ኢና ሙቂኑን ሁሉን ነገር አረጋግጠናል አሁን እርግጠኞች ሆነናል ይላሉ አለ። ትንሣኤ የቅጣቱ ቃል ከተወሰነባቸው በኋላ ጌታችን አላህ ምን አለ? ወለው ሺእና ብንሻማ ኖሮ አለ በራሱ ፍቃድ በራሱ ፍላጎትማ ቢሆን ኖሮ ምን ያደርግ ነበር? ለአተይና ኩለ ነፍሲን ሁዳሃ ነፍስን ሁሉ ቅንነቷን በሰጠኋት ነበር ነው ያለው። አጠማት ነበር ሳይሆን ያለው ቅንነቷን ሰጥቼ አማኝ አደርጋት ነበር። እሱ አንድን ነገር ማድረግ ከፈለገ ምንም ሊያቀተው ስለማይችል እኔ ብሻና ብፈልግ ኖሮ የአደምን ዘር ሁሉ ነፍስን በጠቅላላ አማኝ አደርግ ነበር አለ። ለምን አላደረገም ስንል ከሱ ሕክማ ከጥበቡ ጋር አይሄድም። ሰውን ሲፈጥረው ነፃ ፍቃድ ያለው ፍጡር አድርጎ ስለፈጠረው ከፈቀደ እንዲያምን ካልፈቀደ እንዲክድ እድሉን አመቻችቶለታል። ስለዚህ በተሰጣችሁ እድል እናንተ አምጻችሁ ሙጅሪም አመፀኛ ሆናችሁ ነው አይደል ዛሬ ነገ የመጣችሁት። ተመልሰን ወደ ምድር ዓለም መልሰን አማኝ እንሁን ምትሉት ምንድነው? ያንን ማድረግማ ብሻ ኖሮ ሁላችሁንም አማኝ አደርግ ነበር። ነገር ግን እኔ ዘንድ ያለው ቃል ኪዳን ምንድነው? ወላኪን ሐቀል ቀውሉ ሚኒ ከኔ ዘንድ የቅጣቱ ቃል ግን ማን ነው? ሐቀል ቀውል ያ ቃል ኪዳን ቃሉ መተረጋገጠ ይላል። ምንድነው እሱም? ለአምለአነ ጀሃነመ
ሚነል ጂነቲ ወናሲ አጅመዒን ጀሃነምን ከሰዎችና ከጂኖች የተሰበሰቡ ሆነው በእርግጥ እሞላታለሁ ማለት ነው። ስለዚህ እናንተ በቅጣታችሁ በአመጻችሁ ምክንያት ከአጋንንቶች ጋር ጀሃነም እሳት ትሰበሰባላችሁ፣ ትሞላላችሁ ነው። መጀመሪያም ቃል የገባው አላህ አማኞችን በጀነት ሊያኖር ከሃዲዎችን ሊቀጣ ነው። በዚህ አንቀጽ ላይ ከሰዎችና ከጂኖች የተሰበሰቡ ሆኖ ሲል እነዚህ ሰዎችና ጂኖቹ አመፀኛ ከሃዲዎቹ እንጂ አማኞች አይደሉም። በምንም መልኩ አማኝ ጀሃነም አይገባም ነው። ይበልጥ እንድንረዳ ደግሞ ቀጥሎ ምንድነው ያለው? ፈዙቁ ቅመሱ ይላቸዋል አላህ ቅጣትን ቢማ ነሲቱም ሊቃአ የውሚኩም ሃዛ የዚህን ቀናችሁን መገናኘትን በመርሳት ችላ በማለታችሁ ምክንያት አለ። ትንሣኤን የሚረሳ ከሞትኩ በኋላ አልቀሰቀስም የሚል በጌታዬ ፊት ቆሜ ሂሳብ አልደረገም የሚል አማኝ ነው እንዴ? ከሃዲ ነው፣ አመፀኛ ነው። ስለነሱ ነው የሚያወራው። አሁንም አላህ ምን አለ? ኢና ነሲናኩም እናንተ ቀናችንን ችላ በማለታችሁ ምክንያት እኔም ችላ አልኳችሁ ተውኳችሁ። ወዙቁ ዐዛበል ኹልድ የመዘውተሪያ ቅጣትን ቅመሱ ቢማ ኩንቱም ተዕመሉን ትሰሩ በነበረው ክፉ ስራ ምክንያት ይላቸዋል። ስለዚህ ከኔ ዘንድ ያለው የቅጣት ቃል ወይም ቃሉ እኔ ዘንድ ተወስኗል ተረጋግጧል የሚለው አመፀኛን ሊቀጣ ነው እንጂ ሌላ አይደለም። ይበልጥ ጀሃነምን የሚሞላት በኢብሊስና በተከታዮቹ እንጂ በንጹሃን አማኞች እንዳልሆነ በብዙ የቁርአን ክፍል ነግሮናል። ለምሳሌ ሱረቱል አዕራፍ ምዕራፍ 7 ቁጥር 18ን ብንመለከት አላህ ኢብሊስን ምን አለው? ቃለ ኽሩጅ ሚንሃ አንተ ከሷ ከጀነት ውጣ መዝኡመን መድሑራ የተባረርክ ውዳቂ የተወገዝክ ስትሆን ውጣ። ለመን ተቢዐከ ሚንሁም ከነሱ ውስጥ አንተን የተከተለ አለ። ነቢያትን የተከተለ ሳይሆን ማንን? ኢብሊስን፣ ሰይጣንን። አንተን የተከተለህን ለአምለአነ ጀሃነመ ሚንኩም አጅመዒን ከናንተ አንድ ላይ የተሰበሰባችሁ ሆናችሁ ጀሃነምን እሞላታለሁ አለ። ይሄ ነው ከኔ ዘንድ የተረጋገጠ ቃል ያለው። ኢብሊስንና ተከታዮቹን ከአጋንንት ከጂኖችና ከሰው ኢብሊስን ሰይጣንን የተከተሉትን ሊሞላ ነው እንጂ አላህ አማኞችን እቀጣለሁ አይደለም ያለው። በተጨማሪ በሌላ ቦታ በሱረቱ አሳፋት 38ኛው ማን ነው ሱረቱ ሳድ 38ኛውም ላይ ብታዩ ከ82 እስከ 85 ኢብሊስ የተባረረ ጊዜ አላህን እስከ ቂያም ቀን ድረስ አቆየኝ ብሎት ነበር። ጌታችንም ከሚቆዩት ነህ ሲለው ቃለ ፈቢዒዘቲክ ይላል ከቁጥር 82 ጀምሮ በአሸናፊነትህ በእልቅና ይሁንብኝ ለኡግዊየነሁም አጅመዒን ባሮችህን በጠቅላላ አሳስታቸዋለሁ አጠማቸዋለሁ ኢላ ዒባደከ ሚንሁሙል ሙኽለሲን ጥርት አድርገው አንተን የሚገዙህ ባሮችህ ብቻ ሲቀሩ ቃለ አልሐቅ አለ ጌታችን እውነቱም ከኔ ዘንድ ነው። ወልሐቅ አቁል እኔም እውነቱን እላለሁ። ለአምለአነ ጀሃነመ ጀሃነምን እሞላታለሁ አለ። ለማን በማን ነው የሚሞላት? ሚንከ ካንተና ወሚመን ተቢዐከ ሚንሁም አጅመዒን ከነሱ ውስጥ አንተን የተከተሉህን በጠቅላላ የተሰበሰቡ ሆነው ከአጋንንትና ከሰው ዝርያ ኢብሊስን የተከተሉት በክህደት በኃጢአት እሱን የመሰሉትን አላህ ጀሃነም እሳት ሊሞላ ነው እንጂ ቃል የገባው አማኞችን ሊከታ አይደለም። ሶስተኛ ማስረጃ ካስፈለገ ሱረቱ ዙመር ቀጣዩ ሱራ 39ኛውን ከ71 ጀምሮ ማየት ይቻላል። ወሲቀ الذين كفروا الى جهنم زمرا ይላል። እነዚያ የካዱት ነው ያለው ያመኑት አላለም። ወደ ጀሃነም ጭፍሮች የተሰበሰቡ ሆነው ይመጣሉ። ሐታ ኢዛ ጃኡሃ በመጧትም ጊዜ ፉቲሐት አብዋቡሃ ደጃፎቿ የጀሃነም ይከፈታሉ። ወቃለ ለሁም ኸዘነቱሃ ዘበኞቹም ይላሉ። ተመልከቱ አድምጡ እንግዲህ በምን ምክንያት እንደሆነ እዚህ የሚገቡትን ሲገልጽ የጀሃነም ዘበኞች ምን ይሏቸዋል? አለም ያእቲኩም ሩሱሉም ሚንኩም ምን ነው ከናንተ የሆኑ መልእክተኞች አልመጣላችሁ? በምድር ዓለም ሳላችሁ ዛሬ ለዚህ ውርደት ለዚህ ቅጣት ከመዳረጋችሁ በፊት መልእክተኞች መጥቶላችሁ አልነበረም እንዴ? የትሉና ዐለይኩም አያት ረቢኩም የጌታችሁን አንቀጾች የሚያነቡላችሁ ወዩንዚሩነኩም ሊቃአ የውሚኩም ሃዛ የዚህን ቀናችሁን መገናኘትን የሚያስጠነቅቋችሁ የሆኑ አልመጡላችሁም እንዴ? ከመጡላችሁ እንዴት ለቅጣት ተዳረጋችሁ እኮ እያሏቸው ነው። የጌታችሁ አንቀጾች ተነቦላችሁ ከሆነ በትንሣኤ ቀን ጌታችሁን እንደምትገናኙ እንደዚህ አይነት ፍርድ እንደሚጠብቃችሁ አስጠንቃቂዎች መጥተው ከነበር ምንድነው እሳት የከተታችሁ እኮ ነው የሚሏቸው። ምን ይላሉ እነሱ ራሳቸው?
ቃሉ ይላሉ በላ እንዴታ መምጣትማ መጥቶልን ነበር ወላኪን ነገር ግን ሐቀት ተረጋገጠች ይላሉ ከሊመቱል ዐዛብ የቅጣቲቷ ቃል ጀሃነም እንዲገቡ ቃል የተገባው በማን ላይ ዐለል ካፊሪን በካህዲያን ላይ በአማኞች አይደለም አንቀጹ የሚቀጥልና ቂለ ድኹሉ አብዋበ ጀሃነም የጀሃነም ደጃፎችን ግቡ ይባላሉ ኻሊዲነ ፊሃ በውስጧ ዘውታሪ ሲሆኑ ፈቢእሰ መፍወል ሙተከቢሪን የትዕቢተኞች የኩራተኞች ማረፊያ ምንኛ ከፋ ይላል ቀጠለና ግን ምን አለ እዚህ ጀሃነም መሰብሰብ የአማኞች ድርሻ እንዳልሆነ ሲገልጽ ወሲቀ الذين اتقوا ربهم الى الجنه زمرا እነዛ ጌታቸውን በምድር አደም ሳሉ ሲጠነቀቁ ሲፈሩ የነበሩት ወደ ጀነት ነው ጀማዓ ጭፍራ ሆነው የሚነዱት ወደዛ ይሄዳሉ حتى اذا جاءوها ወደ ጀነትም በመጧት ጊዜ وفتحت ابوابها ደጃፎቿ ይከፈታሉ وقال لهم خزنتها ዘበኞቿም የጀነት ዘበኛ መልአኮች ይላሉ ሰላም አለይኩም ሰላም በእናንተ ላይ ይሁን ጢብቱም እንኳን ደስ ያላችሁ فادخلوها ኻሊዲን ዘውታሪ ስትሆኑ ጀነትን ግቡ ይባላሉ ስለዚህ ጀሃነም ይሞላል የተባለው ከማን ነው ከኢብሊስና ከሰው የተከተሉት ኢብሊስን የተከተሉ ከጂኒና ከሰው አመፀኞችን ነው አላህ ድሮውንም አስቀድሞ ይሄ ቃል ነው እኔ ዘንድ ተረጋገጠ ያለው ያ ባይሆን ኖርማ ነፍስን ሁሉ ቅንነቷን ሰጣትና ራስ ያስገዳጁኝ ሰውን ሁሉ አማኝ ያደርግ ነበር ነው ያለው ልክ በሌላ ቦታ ሱረቱ ዩኑስ ቁጥር 3 ላይ ወለው ሻአ ረቡከ ለአመነ ኩሉሁም መን ፊል አርዲ ጀሚዓ ጌታ ቢሻ ኖሮ ሁላቸውም በምድር ላይ ያሉትን ሁሉ የተሰበሰቡ ሆነው አማኝ ያደርጋቸው ነበር አለ ምንም አያቀተውማ ነገር ግን ምን አለ አፈአንተ ትክሪሁ الناس حتى يكونوا مؤمنين ግን አንተ ሰዎችን አማኝ እስኪሆኑ ድረስ ታስገድዳለህ እንዴ አታስገድድ የፈለገ ይመን ያልፈለገ ይካድ ነው ይሄ ነው መልእክቱ ሱረቱ አልካፍ 18ኛው ሱራ وقل الحق من ربكم اونتو كجيتاچو زند ነው ብለህ ንገራቸው فمن شاء فليؤمن ومن شاء فليكفر የፈለገ ያዋጣኛል ያለ ሰው ይመን እንቢ ያለ ሰው ደግሞ ቅጣቱን ያገኛል ይካድ ነው ያለው ይሄ ነው እንጂ መልእክቱ አላህ ዝም ብሎ ሰውና ጂኒን እሳት ይከታል አይደለም እውነት ሰዎቹ እንደሚሉት ሌላው ሶስተኛው ምላሻችን ጌታችን ሰዎችን እሳት መክተትንማ ቢፈልግ ኖሮ አላማው ዝም ብሎ ጀሃነም መሰብሰብ ቢሆን ኖሮ ታዲያ ሁላችንንም ድሮ አያጠፋንም ነበር እኛን ጀሃነም እሳት የሚከትበት እውነት ምክንያት አላገኘም ራሱ እኮ ነግሮናል ሱረቱ ፋጢር 35ኛው ሱራ አንቀጽ 45 የመጨረሻው አየት ላይ ምንድነው ያለው አዳምጡ ወንድም እህቶች በተለይ ይሄን አየት ወለው يؤاخذ الله الناس بما كسبوا አላህ ሰዎችን በሰሩት ስራ ምክንያት በቅጣት ቢይዛቸው ኖሮ አለ ወዲያው ما ترك على ظهرها من دابة የመሬት ወለል ላይ አንድ ተንቀሳቃሽን አይተውም ነበር ነው ያለው ሁላችሁም ኃጢያት ሰርታችኋል በሰራችሁት ኃጢያት ልቅጣችሁ ብልኖሮ አንድንም ሰው አልተውም ነበር ነው ያለው ሁላችንም እንጠፋ ነበር ግን ዛሬ የዓለም ህዝብ ቁጥር 8 ቢሊዮን ድረስ ተዳርሶ ከዚህም በኋላ እየተዋለደ ቁጥሩ መብዛቱ ምንድነው ሚስጥሩ አላህ ባሪያዎቹን መቅጣት አይደለም የሚወደው መማር ነው የሚፈልገው 1000 ጊዜ ኃጢያት ሲሰሩ የሚታገሳቸው በ1001ኛው ተውበት ከገቡ ንስሐ ካረጉ ያን 1000 ኃጢያት በአንድ ንስሐ ብቻ ሊምር የሚፈልግ ጌታ ነው እንዲህ አይነቱ ጌታ ነው ጀሃነምን ዝም ብሎ ከሰውና ከጂኒ እሞላለሁ ብሏል ብለን የተሳሳተ ግንዛቤ የምንሰጠው ይሄ የተሳሳተ አካሄድ ነው ጌታችን የሚጣራው ወደ ጀነት ወደ ሰላም ሀገር እንጂ ወደ ጀሃነም አይደለም ሱረቱል በቀራ ምዕራፍ 2 ቁጥር 221 የአንቀጹ መቋጫ ላይ والله يدعو الى الجنه والمغفره باذنه ያለው አላህ ወደ ጀነትና ወደ ምህረቱ በፈቃዱ ይጣራል አለ ጥሪው ወዴት ነው ኑ ለማራችሁ ንስሐ ግቡ ነው ጥሪው ወዴት ነው እመኑ ጀነት ይልስጣችሁ ነው ويبين آياته للناس አንቀጾቹንም ለሰዎች ያብራራል لعلهم يتذكرون ይገሰጹ ዘንድ ይላል ሱረቱ ዩኑስ ምዕራፍ 10 ቁጥር 25 والله يدعو الى دار السلام አላህ ወደ ሰላም ሀገር ወደ ጀነት ይጣራል ወደ ጀሃነም ሳይሆን ويهدي من يشاء الى صراط مستقيم ከባሮቹም የሚሻውን ወደ ቀጥተኛው መንገድ ይመራል በማለት ጥሪው ወደ ምህረት ወደ ጀነትና ወደ ሰላም ሀገር ነው
ስለዚህ ሰዎችና ጂኖች ብሎ በጥቅሉ መልክ ቢቀርብም በሌላ ቦታ ግን በዝርዝር እንደቀረበው አመፀኛ ከሃዲዎችን ለማለት ተፈልጎ እንጂ ሌላ አይደለም። ዝም ብለን ሳይገባን እኛው ተሳስተን ሰዎችን ለማሳሳት መጣር የለብንም። አምላካችን አላህ በምህረቱ አይቷቸው ኃጢአታቸውን ምሮ ፍጻሜያቸውን አስተካክሎ ለጀነት ከሚያበቃቸው ባሮቹ ያድርገን። ከስህተትና ከአሳሳቾች የሚጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።